ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ አንዲት እህታችን ታሪክ ወደ እናንተ መጥተናል። እናንተም ይህን ታሪክ እየሰማችሁ ቻናሉን ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ እንድታደርጉ ካሁኑ ጠይቃችኋለን። የዛሬዋ ባለታሪካችን ስለ አሳለፈችው ታሪክና ህይወቷ በምን አይነት አጋጣሚዎች እንደተቀየሩ ታጫውተናለች። ታዲያ ይህንን ታሪክ እኛ ወደ እናንተ ይዘን ስንመጣ ታሪኩ እንዲያስተምራችሁና ከታሪኩ የምታገኙትን ጥሩ ነገር መርጣችሁ ለህይወታችሁ እንድትጠቀሙበት ነው። እናንተም ታሪክ አለኝ፣ የኔ ታሪክ ብዙ ሰዎች ጋር ቢደርስ አስተማሪ ነው ብላችሁ ካሰባችሁ ኮመንት ስር በምናስቀምጥላችሁ የቴሌግራም እና የቲክቶክ ዩዘር ታሪካችሁን ላኩልን። እኛ ደግሞ በዚህ መልኩ ወደ ህዝቡ እናደርስላችኋለን። ታሪኩን እየሰማችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ታሪካችን። የዛሬዋ ባለታሪካችን እንዲህ ብላ ትጀምራለች። ሳራ እባላለሁ። የ26 ዓመት ሲንግል ማዘር ነኝ። የ6 ዓመት ሴት ልጅ አለችኝ። ለሊ ትባላለች። የምሰራው በጣም ሌግዠሪ በሆነ ሆቴል ላይ በመስተንግዶ ነው። እዚህ ስራ ላይ የገባሁት ድንገት ዩኒቨርሲቲ በተዋወቁት ልጅ በአንድ ቀን ስህተት በተፈጠረችዋ ልጄ ለሊ ምክንያት ነው ወደዚህ ስራ የገባሁት። ዩኒቨርሲቲ 2 ዓመት እንደተማርኩ ነው ያቋረጥኩትኝ። ምክንያቱም ለሊን አረገዝኩኝ። ለሊን አርግዤ ቤተሰቦቼ እንዳይሰሙ የነበርንበትን ከተማ ጥዬ ወደ አዲስ አበባ መጥቻለሁ። አዲስ አበባ መጥቼ በነበረኝ ቤተሰብ በሚልክልኝ ትንሽ ገንዘብ ቤት ተከራይቼ ለሊን ወልጃታለሁ። ለሊን ወልጄ እሷን እያሳደግኩኝ ለቤተሰቦቼ እንደወለድኩኝ ሳልሆን ልክ እየተማረ እንዳለ ሰው ነበረ የማወራቸው። ለሊን ከወለድካት በኋላ ግን ብዙ ነገር ስላሳፈረኝና አንገቴን ስላስደፋኝ ከቤተሰቦቼ ጋር ያለኝን ግንኙነት አቋርጬዋለሁ። ለሊን ወልጄ ብዙ ፈተናዎችን አሳልፌያለሁ። ብዙ ፈተናዎችም አጋጥመውኛል። አሁን የምሰራው ሌግዠሪ ሆቴል ውስጥ በመስተንግዶ ነው። እዚህ ሆቴል ውስጥ በጣም ብዙ ሰዎች በየቀኑ እተዋወቃለሁ። ባለሀብት፣ ባለስልጣን እንዲሁም ደግሞ የተለያዩ የውጭ እንግዶች፣ ብቻ ምን አለፋችሁ ብዙ ሰዎችን በህይወቴ ውስጥ አስተናግዳለሁ። ታዲያ ይህንን አጋጣሚ ስነግራችሁ ህይወቴ ከታች ወደ ላይ እንዴት እንዳደገና መልካም ነገር በማድረጌ ህይወቴ እንዴት እንደተቀየረ ነው የምነግራችሁ። አንድ ቀን እኛ ሆቴል ላይ ዳንኤል የሚባል በጣም ትልቅ ባለሀብት ከጓደኛው ጋር ወደ ሆቴላችን መጣ። እንደ አጋጣሚ እኔ ቴብል ላይ ስለነበረ የመጣው የማስተናገድ እድሉ የኔ ነበረ። ያሉኝን በሙሉ ከስር ከስር እያደረግኩኝና የታዘዝኩትን እያቀረብኩኝ ለጥቂት ሰዓታቶች ከነሱ ዘወርም ቀረብም ዘወርም ቀረብም እያልኩኝ ያስተናገድኳቸው ነበር። ታዲያ የህይወቴ የመቀየር አጋጣሚ የተፈጠረው እዚህ ጋር ነበር። ዳንኤል ለመታጠብ ወደ መታጠቢያ ቤት ሲሄድ ነበር አብሮት የነበረው ጓደኛ የሚጠጡት መጠጥ ውስጥ ባዕድ ነገር ሲጨምር ያየሁት። ታዲያ ይህንን አይቼ ዝም ብዬ ማለፍን አልቻልኩም። ዳንኤል ከመጣ በኋላ ቺርስ ተባብለው ሊጠጡ ሲሉ ሮጬ ሄጄ ዳንኤልን አስቆምኩት። ምን ነው ችግር አለ እንዴ አለኝ። አይ ብርጭቆን ከርቀት ሳየው ጥሩ ነገር አላየሁበትም፣ የሆነ ቆሻሻ ነገር፣ ይቅርታ ቆይ ልቀይረው። ምንም አልተናገረኝም። ከአፉ ላይ ነበር ብርጭቆን ነጥቄ የሮጥኩት። ሌላ ብርጭቆ፣ ባዶ ብርጭቆ ይዤ መጣሁኝ። አብሮት የነበረው ጓደኛ ግን በጣም በሚያስጠላ በክፉ ዓይንና በመሰሪ ዓይን ነበረ የተመለከተኝ። ታዲያ እኔ ግን ሰብአዊነትና ሕሊና ስላለኝ ብቻ ይሄንን አድርጌያለሁ። በእርግጥ ዝም ብዬ ማለፍ እችል ነበር፣ ግን ደግሞ እሱን የምቀበልበት አይምሮ የለኝም። ለዛም ነበር ይሄንን ያደረግኩት። ታዲያ ያን ቀን እኔ የሚጠጡትን መጠጥ በመቀየሬ ምክንያት ዳንኤልና ጓደኛው ምንም ሳይሆኑ ከሆቴል ወጥተው ሄደዋል። ይህንን የሚያረጋገጥኩት ዳንኤል ጠዋት ላይ መጥቶ ስላናገረኝ ነበር። ዳንኤል ጠዋት ላይ መጥቶ ሪሰፕሽን ላይ ያቺ ማታ ያስተናገደችንን አስተናጋጅ ፈልጋታለሁ ብሎ እሱም በሆቴል እንዲደወልልኝ ተደርጎ ተጠራሁኝ። ምክንያቱም እኔ የምገባው ከሰዓት ስለነበረ ጠዋት ላይ እኔን ቀጥታ አላገኘኝም ነበር። ነገር ግን ከመስሪያ ቤት ስለነበር የተደወለልኝ ቀጥታ ሄድኩኝ። ዳሌንንም አገኘሁት።
ቁጭ ብለን ማውራት እንችላለን አለኝ። እውነት? እሺ። እውነት የተፈጠረውን ነገር ምናልባት አውቆት ይሆን እንዴ? ወይስ አጥፍቼ ይሆን? በጣም ተጨንቄያለሁ። እኔና ዳንኤል አብረን ተቀመጥን። ማን ልበል ስምሽን? ሳራ። እሺ ሳራ፣ ማታ ለምን እንደዛ እንዳደረግሽ በግልጽ እንድትነግሪኝ እፈልጋለሁ። እኔ ግን ምናልባት ጓደኛሞች ከሆኑ እነሱን ማጣላት ስለመሰለኝ ያየሁትን ያው እሱ ህይወቱ ስለተረፈ ዝም ብዬ ለማለፍ ነበረ የሞከርኩትኝ። ነገር ግን ዳንኤል ንገሪኝ፣ ብዙ ነገር ስለማውቅ ይሄንን እጠረጥራለሁኝ። በእርግጥ የሆነውን ብትነግሪኝ ከማውቀው ወይም ከጠረጠርኩት ይለያል ብዬ አላስብም፣ ግን ብታረጋግጭልኝ ደስ ይለኛል በማለት ጥያቄውን አቀረበልኝ። እኔም ያየሁትን ነገርና የተፈጠረውን ነገር ነገርኩት። ታዲያ አንቺ ለምን ይሄንን አደረግሻለኝ? እኔ የ26 ዓመት ወጣት ነኝ። በህይወቴ ብዙ ነገር አሳልፌያለሁ። በጣም የምወዳት ልጅ አለችኝ። ታዲያ ነገ በእኔ ላይ እንዲደርስ የማልፈልገውን ነገር ሌላም ሰው ላይ እንዲደርስ አልፈልግም። ይህንን እያየሁኝ ዝም ብዬ ባልፍ ፈጣሪስ ምን ይለኛል? ይሄ ነበር የእኔ መልስ። ታዲያ እሱም ይሄንን አይቶ ታውቂያለሽ፣ በዚህ እርግጠኛ ነበርኩኝ፣ እንደዚህ እንደሚያደርግ በጣም እርግጠኛ ስለሆንኩኝ ነው ተመልሼ አሁን ጠዋት መጥቼ የጠየቅኩሽ አለኝ። ያው ደስ ብሎኛል ህይወቴን ስላተረፍሽልኝ። አረ ምንም ማለት አይደለም፣ ይሄ እኮ እንደ አንድ ሰው ግዴታ ነው። ዳንኤል በጣም አመሰገነኝ። ከዛም ቢዝነስ ካርዱን ሰጠኝና በማንኛውም በማስፈልግሽ ሰዓት ደውይልኝ፣ አንቺም ስልክ ካለሽ ብትሰጭኝና ደውልልሻለሁ በማለት ያን ቀን ስልክ ተቀያይረን እሱም ሄደ። ታዲያ ከቀናቶች በኋላ ዳንኤል ተመልሶ እዛው ሆቴል ማታ ላይ በእኔ ስራ ሰዓት መጣ። እንደ አጋጣሚ ያን ቀን እኔ ቴብል ላይ አልነበረም። እኔ የነበርኩበት ቦታ ላይ የነበረው ቴብሎች ሙሉ ስለነበሩ እሱ ሌላ ቦታ ሄዶ ተቀመጠ። ነገር ግን የቤቱ ማናጀር በማስጠራት እኔን እንዲያስጠራኝና ወይም ደግሞ እኔ እንዳስተናግደው እንደሚፈልግ ለሱ ነገረው። ታዲያ እኔ የማስተናግድበት ቦታ ላይ አንድ ወንበር ተጨምሮለት ዳንኤል ወደ እኔ ቦታ ላይ መጣ። ሳራ፣ ዛሬ የመጣሁት አንቺን ለማየትና እንዴት ነሽ ለማለት ነው አለኝ። ያው ደህና ነኝ አለው። ስራም ጥሩ ነው፣ ብቻ ምን አለፋችሁ ደንግጫለሁ እኮ፣ ግን መልስ መመለስ አይደል ያለብኝ፣ መልሼለታለሁ። ዳንኤልም እንዴት እንደዋልኩኝና ስራ እንዴት እንደሆነ ጥሩ እንደሆነ ጠይቆኝ አንዳንድ ነገሮችን ላግዝሽ ስለምፈልግ ነገ በሚመች ሰዓት ደውይልኝና ቁጭ ብለን እናውራ አለኝ። እሺ ያልኩት። ደወልኩለት። ምን አይነት ኑሮ እንደምኖር የት እንደምኖር ሁሉንም ነገር በግልጽ ጠየቀኝ። እኔም የአንዳንዱን ነገር ነገርኩት። የምሰራበትን ቦታ አንተ የምታውቀው ነው። እኔ ግን የምኖረው እዚህ አካባቢ ከልጄ ጋር ነው። ልጅም ያረገዝኩት የዩኒቨርሲቲ ተማሪ ሆኜ ፍቅር የሚባለውን አንድ እርምጃ ተራምጄና ጀምሬ በስህተት በተፈጠረ ነገር ልጄን አርግዣታለሁ። ካረገዝኩ በኋላ ማስወረድ መፍትሄ ነው ብዬ ስላላሰብኩኝ ልጄን ለመውለድ ስለተገደድኩ ትምህርቴን አቋርጬ ቤተሰቦቼም ከሚኖሩበት ቦታ ርቄ ወደ አዲስ አበባ መጥቼ ነው ልጄን የወለድኳት። ልጄን ከወለድኳትኝም በኋላ ብዙ ነገሮችን አሳልፌያለሁ። እግዚአብሔር ረድቶኝ እኔም ልጄን የምትንከባከባትን አንዲት ሴት ቀጥሬ እንደምታየው እዚህ ሆቴል ውስጥ ከሰዓት እየመጣው እሰራለሁኝ። ጥሩ ገንዘብ ባይሆን እንኳን የሚከፈለኝ የማገኛቸው ቲፖች ግን እኔን ያግዙኛል አልኩት። ዳንኤል ብዙ ነገሮችን አወራኝ፣ ብዙ ነገሮችን አወጋ። ታዲያ አንቺ ፍላጎቱ ካለሽ የምትፈልጊውን ትምህርት እኔ ያስተምርሻለሁ፣ በኑሮሽም እኔ አግዝሻለሁ በማለት ዳንኤል ምን ያህል ሰፖርት እንደሚያደርገኝ ሁሉንም ነገር ነገረኝ። ታዲያ በጣም ደስተኛ በመሆን ያለውን ነገር ሁሉ ነገርኩት። ምን መማር እንደምፈልግ ለዳንኤል ነገርኩት። መማር የምፈልገው የነበረው ነርሲንግ ስለነበር ዳንኤልም ስራዬን እንዳቆምና እሱ ሰፖርት እንደሚያደርገኝ ትምህርቴንም እንደሚያስተምረኝ ልጄንና እኔንም እንደሚያግዘን ቃል ገብቶልኝ ትምህርቴን አስጀመረኝ። ታዲያ እኔም ነርሲንግን ተማርኩኝ። ትምህርቴን እንደጨረስኩኝ ዳንኤል የሚያውቀው ሐኪም ቤት ውስጥ አስቀጠረኝ። እኔም በነርሲንግ በጥሩ ነጥብ ተመርቄ በነርሲንግ ስራዬን ጀመርኩኝ። ዳንኤል በዚህ ሁሉ ጊዜያቶች ውስጥ እኔ ትምህርቴን እስክጨርስ ድረስ ያግዘኛል፣ ይረዳኛል። ልጄንም ልክ እንደዛው እንደራሱ አድርጎ ይንከባከብልኛል። ብቻ ምን አለፋችሁ ብዙ ነገሮች ያቺ ቀን የሰራኋት መልካም ነገር ህይወቴ እንድትለወጥ አድርጎልኛል። አሁን ላይ
በሐኪም ቤት ውስጥ በነርሲንግ ስራዬን እየሰራሁ እገኛለሁኝ። የማገኘውን ገንዘብ አስቀምጠዋለሁ። ዳንኤል ጥሩ ቤት ተከራይቶልኝ ጥሩ ቤት ውስጥ ነው የምኖረው። ልጄንም ያስተምርልኛል፣ እኔንም ያግዘኛል። ብቻ ምን አለፋችሁ ዳንኤል ያችን ቀን ባደረግኩለትና ህይወቱን ስላተረፍኩለት ብቻ እያገዘኝ ጥሩ ህይወት እንድኖርና ጥሩ መንገድ እንዲኖረኝ በብዙ እየረዳኝ እያገዘኝ ብዙ ነገሮችን አሳልፌ አሁን ላይ በነርሲንግም እየሰራሁኝ ነው። ልጄንም እያስተማርኩኝ ነው። በህይወቴ ያደረግኩት ይሄ ትልቅ ነገር ህይወቴ እንዲለወጥ በብዙ አግዞኛል፣ በብዙ ረድቶኛል። ታዲያ በእንደዚህ አይነት ጊዜያቶች ውስጥ ያሳለፍኩት ብዙ ነገሮች ዛሬ ላይ ጥሩ ነገር እንዳገኝና መንገዴም እንዲስተካከል ረድቶኛል። እኔ መልካም ነገር ማድረጌ በብዙ እጥፍ ደግሞ መልካም ምላሽን እንዳገኝ ሆኛለሁኝ። ታዲያ እኛ በሰዎች ህይወት ውስጥ የምናደርገው አንዲት ትንሽ የበጎነትና የጀግንነት ምርጫ የብዙዎችን ህይወት ሊለውጥ የሚችል ትልቅ ክስተት፣ ትልቅ ማዕበል ነው። ታዲያ እኔ ለዳንኤል ያቺን ትንሿን ነገር በማድረጌ እሱ ደግሞ እድሜ ልኬን ከፍዬ የማልጨርሰው ትልቅ ውለታን ብሎልኛል። እኔ ይህንን ታሪክ ወደ እናንተ ይዤ ስመጣ እንድትረዱልኝ ወይም ከኔ ህይወት እንድትማሩ እንድታውቁት ከምፈልገው ዋነኛ ነገር አንዱ ለሰዎች በጎ ነገርን ማድረግ እንዳለብን፣ ለሰዎች በጎ ምላሽን መስጠት እንዳለብን ነው። እኔ በጎ ነገር በማድረጌ በጎ ምላሽ አግኝቻለሁ። የምናደርገውም ክፉ ነገር ልክ እንደዛው ክፉ ምላሽን ልናገኝ እንችላለን። ስለዚህ ሁላችንም በህይወታችን ውስጥ የምናደርገው መልካም ነገር መልካምን ምላሽ፣ በጎን ምላሽ ይመልስልናል። እኔ በህይወቴ ውስጥ የተረዳሁት ትልቁ ነገር ይሄ ነው። ከዛ በፊት ያሳለፍኩትን ህይወት ዛሬ ላይ ያልጠቀስኩላችሁ ከሚያስተምረው የማያስተምረው ስለሚበልጥ ነው። በልጅነቴ በወጣትነቴ ብዙ ስህተት ሰርቻለሁ፣ ብዙ አጥፍቻለሁ። ቤተሰቦቼን ትቼ እስከ መጥፋት ድረስ ያደረገኝ ነገር የአንድ ቀን ስህተት ነው። ቢሆንም ሌሊዬን የመሰለች ቆንጆ ልጅ መውለድን ማፍራትን ከኔ ጋር አብራ የምታድግ ልጅን መፍጠር ችያለሁ። ታዲያ ሁላችሁም በህይወታችሁ ውስጥ መልካም ነገር እንድታደርጉ ከኔ ህይወት እንድትማሩና መልካም ነገር ማድረግ መልካም ምላሽ እንደሚመልስ እንድታውቁልኝ ነው ታሪኬን ወደ እናንተ ይዤ የመጣሁት። አመሰግናለሁ። የዛሬዋ ባለታሪካችን ታሪኳን በዚህ መልኩ ለእኛ አጋርታን እኛም ደግሞ በዚህ መልኩ ለእናንተ አቅርበንላችኋል። እናንተም ታሪክ አለኝ፣ የኔ ታሪክ ደግሞ ለእናንተ ያስተምራል፣ ለህዝቡ ያስተምራል ብላችሁ የምታስቡትን ታሪካችሁን ኮሜንት ስር ባስቀመጥ ነው የቲክቶክ እና የቴሌግራም ዩዘራችን ላይ ጻፉልን። እኛም በዚህ መልኩ ወደ ህዝቡ እናደርስላችኋለን። ታዲያ እናንተም ታሪኮችን እየሰማችሁ ይህንን ፔጅ ሰብስክራይብ ማድረግ፣ እነዚህንም የምናቀርብላችሁን ታሪክ ሼር ማድረግ፣ ላይክ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ቸር ቆዩን። እናመሰግናለን።